የዛሬው እንግዳችን እረኛ ነው ጋበዝንላችሁ። በጎቹን ለክፉ አውሬ ላለመስጠት ሁል ጊዜ ጧት ማታ የሚታትር በህይወቱ ከአምላኩ ጋር እየተነጋገረ እረኝነቱን በተግባር ለመወጣት የሚተጋ አንድ ታላቅ ሰው ይዤላችሁ መጥቻለሁ። እንዴት መታደል ነው! እረኛ መሆን መታደል ነው። የፈጣሪን ስራ የመስራት ያህል ይቆጠራል። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ተጣበቁ ማለት ተዛዝላችሁ አሉ ማለት አይደል። አንተ ላይ የሆነ የአራድነት ቅመማ ያለው አግብቶ ነው የሚያስበው። እንዴት ሰው ውሃ ውስጥ ዘሎ ገብቶ ያስባል? ልጅነታችን ላይ የተሰጠን ነገር የዛሬ መልካችንን ያሳያል። ሰው መሆንን ተምሬበት ነው የኖርኩት። ቀለል ባለ አማርኛ ግን የገዘፈ ሀሳብ የክፋት ምዕራፍ ቢኖር ተዘግቶ ትዳር በመኖሩ ነው ግጭቶች የተፈጠሩት። ብዙ አይነት የፖለቲካ ፓርቲዎችን አይቻለሁ። ያንተ ሜንቶርህ ማን ነው? ብዙ ቀልድ ስድብ አለ። ቤተሰብ ሲገባ ግጭት መተው የሚባል መርህ አለ። ትዳር ማለት ምን ማለት ነው? ሰው ሲኦል ነው ትዳር። ከአቅምህ በላይ ሲሆን የምታፈነዳው ነገር ላይ ቀሉ ሴትዮዋ አሁንስ በዛ ሊጠገን የመጣ ትዳር የበለጠ መቻቻል ነው ምናምን ይላሉ ሰዎች። ለትዳር የሚያስ ነው። ልጆች ተስፋ እንዲኖራቸው የእናት አባት ፍቅር አግኝተው እንዲያድጉ። ከሚስት ጋር ካልተጣበቅ የተጣበቀው ሰው አለ። ወደድክም ጠላህ። ሁላችሁ የምትወዱት ፓስተር ቸሬ ነው። ፓስተር ቸሬ እንኳን ወደ አዲስ ምዕራፍ ፖድካስት በሰላም መጣህልኝ። እንኳን ደህና ቆየኝ ቢኒ። ስለመጣህ እጅግ በጣም ደስ ብሎኛል። በሰዓት በጊዜ ነው የተገኘኸውና ሁሉም ነገር በጊዜና በሰዓት እንደሚከናወን ስለምታውቅ አክብረህ ሰዓትን ጠብቀህ ስለመጣህ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ሁልጊዜ እንግዶቻችንን አክብረን ነው የምንጀምረው። ለምን? ሀሳብ እውቀት ይዘው የህይወት ልምድ ይዘው ስለሚመጡ ይሄን ሀሳባቸውን እንዲያካፍሉን እንዲሰጡን ተመልካቾቻችን እንዲጋሩ እንዲማሩ ትምህርት እንዲወስዱ ልምድ እንዲወስዱ ስለሚያደርጉልን ሁሌም በጣም ታላቅ አክብሮት አለን። አመሰግናለሁ ቢኒዬ። ሁልጊዜ አዲስ ምዕራፍ ስንጀምር የሚመጡ እንግዶች ስሙንም ሀሳቡንም እንዲገዙት እንፈልጋለን። አዲስ ምዕራፍ ፖድካስት ነው የመድረካችን ስሙ። ስቱዲዮአችን ይህን ይመስላል። የተሰማን ስሜት ነገረንና ወደ ዋና ጉዳይ እንገባለን። እሺ፣ በጣም አመሰግናለሁ ቢኒ። በጣም ነው ደስ ያለኝ ስላገኘው አንተንም። ብዙ ወደ ሚዲያ ላይ መጥተህ መልክህን ሽጠህ አታውቅም፣ ግን በጓዳ በጣም ብዙ ስራ ስትሰራ የነበርክ የደከምክ ባለውለታ ሰው እንደሆንክ አውቃለሁ። ምክንያቱም ያንተ ወዳጆች የኔም ወዳጆች ስላሉ ማለት ነው። ስለዚህ ሰው ያላያቸው ለሀገርህ ያበረከትከው የሰራኸው ያደረግከው የከወንከው ነገር ሁሉ በፈጣሪ ፊት የታየ መሆኑን እንደገናም ደግሞ ልበ ብርሃን የሆኑ ሰዎች እንደሚያውቁት በዚህ አጋጣሚ እንድታወቅ። እኔም ዛሬ አንተ እንግዳ በመሆኔ ኩራት ነው የሚሰማኝ። ደስ ብሎኝ ነው የመጣሁት። ደስ ብሎኛል እውነት ለመናገርና ደግሞ ምዕራፉም አዲስ መሆኑ ጥሩ ነው። ለብዙ ነገር አዲስ ነገር ደስ ይላል። ምዕራፍ መሆኑ ደስ ይላል። ያለፈው ተዘግቷል ማለት ነው። የጠብ ምዕራፍ ቢኖር ተዘግቶ፣ የጥላቻ ምዕራፍ ቢኖር ተዘግቶ፣ የክፋት ምዕራፍ ቢኖር ተዘግቶ፣ የልዩነት ምዕራፍ ቢኖር ተዘግቶ አዲስ ምዕራፍ ምንከፍትበት ስለሆነ እኔ እናንተ በእምነት ባንገናኝ በሀገር አንድ የምንሆን ሰዎች ስለሆነ አንድ ሀገር ያለችን ለሀገር የምንሰራ ሰዎች በመሆናችንና ይህንን ደግሞ ስራ አብሮ ለመተጋገዝ የጋራ ለማድረግ ስራውን በጋራ አብረን በዚህ ስቱዲዮ ስለተሰየምን በጣም ነው ደስ ያለኝ። እግዚአብሔር ደግሞ ከዚህ በላይ አሁንም ያስባህ። በጣም ደስ ብሎኛል። ስቱዲዮአችሁ በጣም ቆንጆ ናት። እንትጋብዛቸው እንግዶች በጣም ትልልቅ ማለት ሚስል ልናረጋቸው የማይገቡ ሰዎችን እያመጣህልን ስለሆነ እየሰራችሁ ስላላችሁት ስላንተም ስለ ክሩህም በጣም ነው የማመሰግነው። በጣም ነው የማከብራችሁ። ደስ ብሎኛል። ቴንክ ዩ። በጣም እግዚአብሔር ያክብርልን። ንግግርህ ምንም ኤዲት የማይደረግ ነውና የእውነት ከልብህ የወጣ ስለሆነ እኔም በጣም ደስ ብሎኝ ነው የጋበዝኩ። ካንተ ጋር ስንወያይ በርካታ ነገሮች እንደምናገኝ አውቃለሁ። አንደኛ በእምነትህ ቅድም እንዳልኩት እረኝነትህን አውቃለሁ። ልጆችህን ከአምላክ ጋር ለማገናኘት ሁልጊዜ ባተላይ እንደሆንክ አውቃለሁና እሱ ያስደስተኛል። መተህ ደግሞ እዚህ አይነት ስቱዲዮዎች ስትሰጥን ያለህን እውቀት ስታካፍለን በርካታ ሰዎች መረጃም እውቀትም የህይወት መስመራቸውንም ያስተካክላሉ ብለን ስላሰብን ነው። አመሰግናለሁ በጣም። የመጀመሪያው ጥያቄ የሚሆነው ጊዜ አዲስ ምዕራፍ ፖድካስት ቤተሰቦች የለመዱት ነገር አለ። እንግዶቻችን ሁልጊዜ ዛሬያቸው የተሰራው ልጅነታቸው ላይ ነው ብለን እናስባለን እና በአንድም በሌላ ልጅነታችን ላይ የተሰጠን ነገር የዛሬ መልካችንን ያሳያል እና እንደው ልጅነትህ ምን ይመስል ነበር? እዛ ድክ ያልክበት አካባቢ እውቀት ከጀመርክበት ሰዓት ጀምሮ ደግሞ ያገኛቸው ወደ ትልቁ ጉዳይ ስንገባ እንደ መንደርደሪያ ስለምንጠቀምበት ብዬ ነው። እዛ ጉዳይ ላይ ሲኖራ የኔ ልጅነት ታሪኬ ተወልጄ ያደግኩት አዲስ ከተማ የሚባል ሰፈር ነው።
9 ወይም 10 አባወራ የሚኖርበት ግቢ ውስጥ ነው ያደግኩት። ለወላጆቼ 4ኛ ልጅ ነኝ። 9 ልጆች ነው አንድ ቤት ውስጥ የኖርነው። እኔ የኖርኩበት ግቢ ውስጥ የተለያየ እምነት ያላቸው፣ የተለያየ ብሔር ያላቸው፣ የተለያየ ባህል ያላቸው ሰዎች የነበሩበት፣ እንደገናም ደግሞ በጋራ ቡና የሚጠጡ ሰዎች፣ አብረው ቡና ቁርስ ይበሉ ሰዎች፣ ወግ የነበራቸው ሰዎች መሀል ነው ያደግኩት። እከሌ ነው ምናምን ሳይባል እንደዚህ አይነት ነገር ውስጥ ነው ያደግኩት። ተወልጄ ያደግኩት። ነፍስ ካወቅኩ በኋላ የወጣሁት ደግሞ መርካቶ ነው። መርካቶ ደግሞ ስትሄድ በቃ ሌላ ኢትዮጵያ ያለችበት ቦታ ነው። ከተለያየ ክልል ከተለያየ ቦታ የመጡ ሰዎች በጋራ ተገበያይተው ወጥተው ገብተው የሚኖሩበት፣ እምነት ምናምን መስመር ምናምን ቃጤ የሌለበት በጣም የሚገርም አይነት ማህበረሰብ መካከል ነው ያደግኩት። በዛ ውስጥ በጣም ብዙ ነገር ነው ተምሬ ያደግኩት። የተማርኩት ጥቅልል ስናደርገው ተማሪ ቤት ሄጄ ከተማርኩት በላይ ወይ ደግሞ በእድሜ ወስጄዋለሁ ብዬ የማስበው እና አንድ በቃ በጣም ይቀርልኝ ዛሬ ለምሰራው ስራ አጥልዬ ያስኩትና ሌላ ነገር እንዳልጨምርበት የሆነው ነገር ሰውነትን ነው የተማርኩት። ሰው መሆንን ተምሬበት ነው የኖርኩት። እዚህ ሁሉ እድሜ ስኖር አሁን ጠሎ ከላይ ያገኘሁትና ሊኖረኝ የሚገባ እንደ ጎበዝ በረኛ ቅፍ አድርጌው ማለፍ የምፈልገው ፖይንት ቢኖር ሰውነት። ብዙ እምነቶችን አይቻለሁ እንዳልኩ፣ ብዙ ብሔሮችን አይቻለሁ፣ ብዙ ባህሎችን አይቻለሁ። ከነዛ ሁሉ ውስጥ ብዙ አይነት የፖለቲካ ፓርቲዎችን አይቻለሁ። በእድሜ ሊያያቸው የሚገቡትን አይቻቸዋለሁ። ከነሱ ሁሉ ጠሎ የቀረልኝ ሰውነትን ተምሬ ሰው መሆን በጣም ወሳኝ ነገር መሆኑን አውቄ ዛሬም በምሰራው ስራ ውስጥ ትልቅ ስፍራ የምሰጠውና ታርጌት አድርጌ የምሰራው ምንም ነገር ላንሳ ሰዎችን ወደ ሰውነት ጤናማ ሰው ወደሚሆኑበት ክብር እንዲመጡ መርዳት ነው የያዝኩት። ይሄንን አትርፌበታለሁ። ለምንድን ነው ይሄን ያደረግከው ካልከኝ፣ ነፍስ አውቄ ወደ እግዚአብሔር ቤትም ከመጣሁ በኋላ መጽሐፍ ቅዱስ አገላብጥ ሰዎች እግዚአብሔርን ለማወቅ ባልወደዱት መጠን የማይረባ አይምሮ ባለቤት እንደሚሆኑ፣ ክቡር ተብለው ተጠርተው ሰዎች እንደ እንስሳ ሊሆኑ የሚችሉበት እድል እንዳለ ሳይ፣ ስለዚህ ሰው ለምን እንስሳ ይሆናል? ወደ ሰውነት ክብር ነው መመለስ ያለበት የሚለውን ነገር ይዤ እዛ ላይ እየሰራሁ ነው ያለሁት። እንግዲህ እኔ ልጅነት ታሪክ በጣም ወደ ውስጥ ከገባው ምን ይመስል ነበር ምናምን፣ አሁን ጊዜ አይበቃ ነው። ጊዜ አይበቃም። ይሄን ይመስል ትልቁ ነገር እዛ ልጅነት ላይ የተሰጠህ ነገር የሞከርከራቸው ሙከራዎች ካሉ ዛሬ ላይ እነዚህን በመሞከሬ ይሄኛው የሆንኩበት ይመስለኛል። ለምሳሌ አሉ እኮ ኃይለ ገብረስላሴ ልጅነቱ ላይ ታስታውስ ከሆነ ኢንዱራንስን ፊልሙን አይተው ወይ ሲናገር ውሃ ለማምጣት ሮጦ ነው የሚሄደው፣ ሲመለስም ሮጦ፣ እንደዚህ አይነት ነገሮች እነዛ ሙከራዎች ሳያውቀው እዚህ ቦታ ላይ አድርሰውታልና እንዲህ አይነት አሁን ላለህበት ስብዕና ማንነት ልጅነት ላይ የሞከርካቸው ነገሮች እንደ ቅመም አገልግለው ይሆን? እንደ ኃይለ ገብረስላሴም ባይሆን አይልዬ ያው በጣም ተወዳጅ ኢትዮጵያ እንቁ ነው። እንደ እሷም በዛ በኩል ነው ያለው። እኔ ደግሞ በዚህ በኩል ስታመጣኝ የጠቀመኝ ነገር በዛ በሄድኩበት መንገድ ብቸኝነት ማለት ተስፋ መቁረጥ፣ ሱስ ውስጥ ገብቻለሁ፣ ሌባ ሆኛለሁ፣ ማጅራት መቼ ጨቡ ምናምን ሆኜ አውቃለሁ። በዛ ውስጥ ሳልፍ ሱስ ውስጥ ገብቻለሁ፣ ተገልያለሁ። ኦልሞስት ከተለየ አይነት ሰው ሆኜ አውቃለሁ። ሰው የሚፈራው የሚሸሸው አይነት ሰው ሆኜ አውቃለሁ። በነዛ መንገዶች ውስጥ መሄድ ለምን አሁን ጠቅሞሃለሁ ብትለኝ፣ ዛሬ የተለያየ ሱስ ውስጥ ያሉ ሰዎችን እንዳልገፋ፣ የተለያየ አመል ያለባቸውን ሰዎች ተስፋ እንዳልቆርጥባቸው፣ የወደቁ ሰዎች ወድቆ መነሳት የሚባል ነገር እንዳለ፣ ራስን ለማጥፋት የሚሞክር ሰው ሁሉ ራሱን ያጠፋል ማለት አይደለም። እንደዚህ አይነት ጥያቄና ሰዎች እንደዚህ አይነት ዳይላማ ውስጥ ሊገቡ ይችላሉ። ይሄስ እኔም ገብቻ አውቃለሁ። ዛሬ ምራራ፣ ዛሬ ማዝን፣ ዛሬ እንደዚህ አይነት ሰዎች ልብ እንዲኖረኝ ተስፋ አልቆርጥም። እኔ ሰው ካልሞተ በህይወት ካለ ተስፋ አልቆርጥም። ወድቆ ከሆነ እንደሚነሳ፣ የተለያየ ስርዓት ውስጥ ካለ እንደሚፈታ፣ ሱስ ውስጥ ካለ ከሱስ እንደሚወጣ፣ ያለቀሰ ከሆነ አልቅሶ እንደማይቀር፣ ሳቅ እንዳለ፣ ከስቶ ከሆነ ሰውነቱ እንደሚጨምር ስላየሁት እኔ በነዛ ባለፍኩበት መንገድ እኔ እንዳልኩ ኃይልዬ ያው ሲሮጥ ነው እግሩ ላይ እንጀራውን ያገኘው። እኔ ደግሞ ስኖር ለመኖር በምጣጣርበት ጊዜ የገባውባቸው የተለያዩ ውጣ ውረዶች ብዙ ነገር አሳይተውኝ ብዙ ነገር አግኝቼበት መጥቻለሁ። ዛሬ ላይ ቆሜ ጀጅም አላረግ ሰው፣ ሰዎችን ማልፈርድ ሰው፣ በተቻለ መጠን ሰዎችን እድል ከሰጣቸው ሊነሱ የሚችሉ ፍጥረቶች እንደሆኑ ተምሬበት ዛሬም ለምሰራው ስራ ጠቅሞኛል። ይሄ ነው ትልቁ ነገር። እኔ
ከልጅነት ውስጥ ተጨልፈው የሚቀሩ ነገሮች ዛሬ ላይ ስናመጣቸው እነኚህ ሙከራዎች መልካሙ ዘሪሁን የሚባል አንድ የቲያትር ደራሲ ስጠይቀው አባቱ ላይብራሪ ይዘው ትሄዱ ነበር፣ ወመዘክር ይዘው ትሄዱ ነበር፣ ከዚህ ቲያትር ቤት ይዘው ትሄዱ ነበር እና እናቱ ደግሞ ተረት ያወሩለት ነበር ሲተኛ። አሁን እንግዲህ የታሪክ ቲያትሮችን የሚጽፈው እሱ ነው። ያ ተረት እንዴት ቃላት ማሳካት ሀሳብ እንዴት ማሰናሰል እንደሚችል የነገረው ነገር ነው፣ ሳያውቀው የተማረው ማለት ነው። አባቱ ደግሞ መዘክር ሲወስዱት ማንበብን ማገላመጥን መፈተሽና ማሰስን የተማረው እዛ ነው እና ቤተሰቦቻችን እዛ ነገር ውስጥ ብዙ ነገር ስለሰጡን ብዬ ነው እሱን ያነሳሁትና አንተ መሄድክበት ርቀት በተለይ ደግሞ ያነሳህልኝ ጄጅ አለማድረግ። አሁን ሁላችንም መፍረድ ላይ ብዙ እንፈጥናለን እና ምንም ነገር ላይ እንፈርዳለን እና እሱን አንተ ስለወሰድከውና እያስተማርከን ስለሆነ በጣም ደስ ብሎኛል። አንተን አግኝቶ እዛ ልጅነት ውስጥ መቆየት አይቻልም፣ ግን ወደ መጀመሪያዎቹ መድረክህ የማስተማር መድረክህ ወደዚህ ሙያ የመጣህበትን የመጀመሪያዎቹ መድረኮች የራሳቸው ትዝታ አላቸው፣ የራሳቸው ሙከራዎች አሉ፣ ቅመሞች አላቸው። ከዛ ውጭ ግን አንድ ሳላደንቅም አላልፈው ነገር አንተ ላይ የሆነ የአራድነት ቅመማ ያለው በንግግሮች ላይ አራዳነት አያለው። አራዳ ማለት እንግዲህ የሚያውቅ አሪፍ ከሁሉ ጋር የሚኖር የሚለውን ትርጉም ይወሰድልኝ። እሱም የመጣው አስተዳደግ ላይ ይሆን? ምንም ጥያቄ የለም። መቼም ቤተክርስቲያን እርድና ታስተምር እኔ ይዤ የመጣሁትን ነው። እኔ ማኒፕሌት አላደርግም። እኔ የሆንኩትን ነው መሆነው። የመጣሁበት ሰሞን ላይ አንዳንድ ትልልቅ ሰዎች ሊመክሩኝ ፈልገው ነበር። እንደዚህ ባትል፣ እንደዚህ ባትናገር፣ እንደዚህ ባታላ እና ይሉኛል። እንዴት ላድርግ ያወጣው እንትና ይሉኛል። አየ እኔ ጋሽ እንትናን እንደመስል ነው መተው እንደ ሳሙና እንዲክርክም አድርገው ማስቀመጥ የፈለገው። እኔ ደግሞ አልችልም። ራሴን ነው የምሆነው። በራሴ ቋንቋ ነው ማወራው። የኔ ቋንቋ የማይገባው ሰው ሊኖር ይችላል። የተለየም አይደለም። እውነት ለመናገር የኔ ኦዲየንስ እኔን የሚመስል ነው። በቃ የዛኛው ሰውዬ ደግሞ ሌላ ነው። የኔ ኦዲየንስ የሚሰማኝ ነው። ቃሌን የሚገዛው ምን ማወራው እያንዳንዱን ነገሬን መግዛት ለሚችል ሰው ማወራው ነው። ለማይገዛው ለማይቀበለው አልሰራም። እዚህ ዞሮ ዞሮ የኖርኩበት ኑሮ ይሄ ነው። እኔ እንደዚህ ዙሪያ ጥምጥም ደስ አይለኝም። ፊት ለፊት ደስ ይላል አይደል? መሸጫው እንደሱ ጥሩ ነው እና መንገዱ ነው የኖርኩበት መንገድ ያለህ ነው አይደል የምትሰጠው። አሁን ቅድም እንዳልከው በተረትም በታሪክም በምንም የተማረ ሰው የተሰጠውን ይዞ ይመጣል። እኔ የኖርኩት መርካቶ ነው አልኩ። መርካቶ ደግሞ ቋንቋም የሚፈጠርበት እርድናም ተሰፍሮ የሚሰጥበት ነው። በጣም የሚገርም ነገር ያለበት ቦታ ላይ ነው ያደግኩት። የኖርኩትም እንደዛ ነው። ከተለያዩ ሰዎች ጋር ነው የኖርኩት። የተለያየ ሰው አውቃለሁ። ማምን ሊል ፈልጎ ምን እንደሚል አውቃለሁ። ሌባ ምን እንደሚያደርግ አውቃለሁ። ጨዋ የሚባል ሰው ምን አይነት እንደሆነ አውቃለሁ። ስለዚህ ያለኝ ነገር ሰዎችን አድሬስ ለማድረግ እንግዲህ መቼም ለሁሉም ተሸራርፌ አልተውንም መድረክ ላይ ግን አንድ ራሴን ሆኜ ያለኝን እየሰጠሁ ነው ያለሁት። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ፓስተር ቸሬ ነው። ፓስተር ቸሬን ሁላችሁም ታውቁታላችሁ። እኔ የጋራ ሰዋችን፣ የጋራ የምንወደው የምናከብረው ሰው ብዬ ነው የምለው። ለዛም ነው የጋበዝኩላችሁ። በብዙ ጥያቄዎችም ያቀበላችሁኝ ወዳጆች ያላችሁ በጣም ነው የምናመሰግነው። ፓስተር ቸሬ ስለመጣህ አሁን በድጋሚ እያመሰገንኩኝ፣ የመጀመሪያዎቹ የማስተማሪያ መድረኮች የራሳቸው ትዝታ ይኖራቸዋል። ወርቃማ የሆኑ ትዝታዎች እንዴት ነበር? እስቲ የሰው አቀባበል ምን ይመስላል? አንተስ የመጀመሪያ ስራ ምን ላይ ነው? ወደ መድረክ ካመጣኸኝ መድረኩ ያው ትንሽ ቆየት ብሏል። ግን በቃ የኔ መድረክ የነበረው ግለሰቦች ነበሩ። ከግለሰብ ነው የጀመርኩት። አፌ አያርፍም እናቴ ምንድነው አንተ ባትሪ ያወጣውሃል እንዴ ምናምን ነበር የምትለኝ። አንድ ነገር ገብቶኛል፣ ብርሃን በርቶልኛል። በቃ ላይፌ ዳይሬክሽኑ ተቀይሯል። አሁን የገባኝ ነገር አለ። በቃ የባከነ ሰዓት እንዳለኝ ይሰማኛል። ባለችኝ እቺ ተጨማሪ ሰዓት አይነት ነገር አለ ለሰው ሁሉ መንገር እንዳለብኝ ያንን ነገር አምኜ ነበር መንቀሳቀሰው። ሳገኝ ላንተም ይሆን ነገር ነግርሃለሁ። ባየሁት ነገር እድል ካፌ ሳወራ ቆይ አንዴ ያው ነው እስቲ ድገማት እያሉ ይጽፋሉ ሌሎች ጓደኞቼ። ካፌ ስንቀመጥ ታክሲ ውስጥ ቁጭዬ እዚያ አጠገብ ያለው ሳወራለት ከኋላ ያለ እየረበሽኩ አይደለም ሰው እያለቀሰ ይሰማል። እንዴ እስቲ አሁን ያልከው እኮ ስለኔ ያወራህ ነው ይመስለኝ ምን አሚሉኛል እያለቀሱ። እንደዛ ነው የሆነው። ከዛ ለመጀመሪያ ጊዜ እኔ አገልግሎት ምን እንደሆነ አላቅም። ያው አገልግዬ ስለማላቅ ማለት ነው አዳር ፕሮግራም ላይ ነውና አንድ ወንድም እስቲ ዛሬ የሚቀጥለው ሳምንት ቅዳሜ አንተ ነው የምትሰብከው አለኝ።
ሲያየኝ እኔ ኮት ምናምን ለብሳለሁ ድሮ ምሽ ዝም ብዬ ወደ ጽድት ብዬ ኮት ምናምን ቀጭን ሰውዬ ነው የሆንኩት። አሮጌ ጥላ ሰሪ ነበር መስለው ሆቴል ምናምን ስለብስ ሲያየኝ ጽድት ሲል የድሮ አገልጋይ መሰልኩት እና አገልግል ምናምን አለኝ። ከዛ እሱን ተዘጋጀው በቃ ከዛ ተዘጋጅቼ ሄጄ አዳሩ ላይ ወደ 4 ስብከት አይሆንም የሰበኩት የ4 መድረክ ይሆናል። በቃ የመጀመሪያ ስትሆን ሁሉንም የምታውቀው ማውራት ያለብህ ነው ይመስል እና ያለኝን በሙሉ ሰጠው ራሴ ቀልጬ እስካልክ ድረስ ማለት ነው። እና ያው የመጀመሪያው ይሄ ነው አላውቀውም። ከዛ ቸርዬ በጣም እኮ የሚገርም ነገር ነው አለኝ የጋበዘኝ ሰው፣ ግን በጣም ብዙ ነው ያካፈልከን ነገር፣ ይሄ ለአንድ ቀን፣ ይሄ ለሌላ ቀን፣ ይሄ ለእንደዚህ መሆን ይችል ነበር ምናምን አለ። ልምድ ስለነበረው መከረኝ። ኦኬ እኔ ደግሞ በቃ እንዳገርኩ የባከነ ሰዓት አለ ሲነጋ ማልኖር ነው ይመስለኝ። ያ ነገር ባይዘው አሁንም አለ። እኔ አሁን ዛሬ መጨረሻ ቢሆን ብዬ ነው የማስበው። ምንም አልደብቅህም፣ ያለኝን እሰጥሃለሁ። የመጣሁት የምሬን ነው። ነገ ተስፋ ነው እንጂ ነገ እርግጠኛ አይደለሁም። ነገ ይምጣ ምንም የማውቀው ነገር የለም። ዛሬ ግን አለ። ዛሬ ግን ያለኝን ሰጥቼ ነው መሄድ የምፈልገው። ነገም ከመጣ ነገም እንደዛው እና ያ ነገር ስለነበር ውስጥ የነበረው በችኮላ ነው ውስጥ ያለውን ነገር የምሰጠው ለሰው ሳገኝ በዛ ልክ። ከዛ መድረኮች እየተጨመሩ ምናምን መጡ በጣም ብዙ ቦታ። ከዛ በኋላ ሰው ምናምን እንደዚህ እንደ ዛሬ በጣም ፈገግ የሚባልበት አልነበረም። የኔ ጉባኤዎች ሲሪየስ ነገሮች ነው ይዤ የመጣው። ይሄ ትንሽ ልጅ ተነስቷል ተብሎ በቃ በጣም ፓወርፉል የሆኑ ነገሮች ነው የምናገረው። ይዤ የመጣቸው መልእክቶች ምናምን በጣም ሰው ይሰማው ነበር። በኋላ ነው ከሆኑ ጊዜያት በኋላ ፈገግታዎች፣ ሳቆች የሆኑ ነገሮች መጫት ጀመሩ። የኔም የአገልግሎት ልምዴም እየጨመረ ሲመጣ እንደገናም ደግሞ ኦዲየንሱን በደንብ እየገባኝ ሲመጣ ገባ። ሁሉንም ነገር ዝም ብለህ ልድፍ አታረግም። ኦዲየንስህን መለየት ለነማን ነው ምን ምለው የሚለው ነገር እየመጣ ማቹር እያረክ ስትመጣ ነገሮች እየተለወጡ መጡ። እግዚአብሔር ይመስገን። ኢትዮጵያዊ ደግሞ አይጨክንብህም። የፈለከው ተናግረስ ስለሚሰሙ ታግሰው ነው እዚህ ያደረሱኝ። እኔ ዛሬ የሚሰማ ሰው የሆንኩትኝ ጎበዝ ተናጋሪ ስለሆንኩ ሳይሆን ጎበዝ አድማጮችና ታጋሽ አድማጮች፣ በጣም ብዙ እድል የሚሰጡ አድማጮች ስለነበሩ እንጂ ተስፋህንም ጥረትህንም ስለሚያዩ ልቤንም የሚያዩ ሰዎች ስለነበሩ እድሎች ናቸው የተሰጠንና እነዛ እድሎች ነው እዚህ ያደረሱን እንጂ ጥሩ ስለተናገርን ብቻ አይደለም። ብዙ ያበላሸነው ሊኖር ይችላል፣ ብዙ የተሳሳትነው ሊኖር ይችላል። ይታገሳል። ይገርማል። ኢትዮጵያ መንግስትን ይታገሳል፣ አገልጋይን ይታገሳል፣ ቲያትረኛን ይታገሳል፣ አዝማሪውን ዘፋኙን ይታገሳል፣ ሁሉንም ይታገሳል እና ይሰጣል። የማርያም መንገድ ምናምን አለው መጨረሻ ላይ ነው ሲጥልህ ቢጥልህ እንጂ ድሎች አሉና እነዛ ድሎች ናቸው እዚህ ጋር መጥተን እንግዲህ የመድረክ እንትኖቼ እነዚህ ናቸው። ከዛ በኋላ አሁን ደግሞ ከቅርብ ጊዜ ወደዚህ ከዚህ 7-8 ዓመት ወደዚህ ደግሞ ሴኩላሩም ላይ ምናምን መምጣት ጀመርኩ። ሚዲያ እውነት ለመናገር አልወድም ነበር። በግፊ ነው እኔ ወደ ሚዲያ የመጣሁት። ወደ ካሜራ ፊት በትቼ ተቀርጾ እንዲወጣ አልፈልግም ነበር። እኔን ሰዎች ሳያቆኝ እኔ ስራ ሰራ ነበር። ብዙ አርቲስቶች ያስተማርኩት እኔ ጋር ነው። ብዙ አርቲስቶች ጌታን ተቀብለው አስተምሬ ደህንነት ትምህርት የተጠመቁት አንድም ቦታ ላይ እኔ ነኝ ብዬ ወጥቼ አስተምሬ አላቅም። ያለፉትን 13 ዓመት በተለይ ምንም ብዬ አላቅም። ስለ ቸሬ ሰምቼ አውቃለሁ። ቸሬ ማን እንደሆነ አያውቁት። አሁን ነው ወደ መድረክ የመጣሁት። ከኮሮና አካባቢ ጀምሮ የተወሰነ ነገር ብቅ ማለት ጀመረ። ሰው ደግሞ ይሄ ስፔሻሊ ሚዲያው ላይ ያለው ነገር ደግሞ አቀባበሉ ምናምን እንዳልከው ቋንቋውም ምንም የሚመቻቸው የሚወዱት አይነት ሰዎች ተፈጠሩ። ተቀባይነቱም እየጨመረ እምነት አጥሩናም ሳይለየው ሰው የሚሰማው ሰው ሆነ ማለት ነው። እንግዲህ እንዳልኩ ነው የወደክ እየተነሳ የሚታገሱ ጥሩ ሰቢዎችና ጥሩ አክባሪዎች ስላገኘን እኛም ሰው ሆነን ተሰሚ ሆነን ያው ተቀባይነት አግኝተናለን ማለት ነው። ታንኪ በጣም ደስ የሚል ነገር ነው። ቀለል ባለ አማርኛ ግን የገዘፈ ሐሳብ ግን ደግሞ ለህይወት ትምህርት የሚሆን ነገር። ለዛም ነው ብዙ ሰዎች የጋራ ሰዋችን ነው ብለው የሚያስቡትና ብዙዎቹ ጋር ለማውራት ሞክሬያለሁና እንግዳ ስንመርጥ እንመካከራለን ብዙ ጊዜ እና የሚሰጡ ሐሳብ ተመሳሳይ ይሆናል። እሱን ተመሳሳይ ሐሳብ ይዘን ነው የመጣ ነውና በጣም ደስ ብሎኛል ለሰጣኝ ነገር። ከመንፈሳዊ መምህርነትህ ከፓስተርነትህ ጎን ለጎን የትዳርና ቤተሰብ አማካሪ ነህ። ትዳር ውስጥ ቤተሰብን ለመገንባት የተሰበረ የወደቀ አይሆንም የተባለ ትዳርን የምትጠግን ነህ። ተስፋ ያጡ ሰዎችን አገናኝተህ እንደገና ህይወት ትዳርን የምታለመልም፣ ልጆች ተስፋ እንዲኖራቸው የእናት አባት ፍቅር አግኝተው እንዲያድጉ
የዚህ አይነት ስራዎች ትሰራለህ። በርካቶችን መልሰህ እንደገና ወደ ፍቅራቸው መልሰሃቸዋልና የትዳርና ቤተሰብን ማማከር ትልቅ ኃላፊነት ይጠይቃል። ትልቅ ሚስጥርም አለው። ራሱ ትዳር ማለት ምን ማለት ነው? ለአንተ ሲፈታ የማን ተቋም ነው? ኃላፊነቱንስ እንዴት ተወጣኸው? እኔ ጎበዝ የትዳር አማካሪና አስተማሪ ነኝ ብዬ አስቤ አላቅም ነበር። ራሴን እንደሱ ነህ ሲሉኝ አገኘውኝ እንጂ እኔ ካገባው 30 ዓመቴ ነው። አሁን ጥር ሲመታ 31 ዓመት ይሆነኛል። አገልግሎት ከጀመርኩበት ጊዜ ጀምሮ አብዛኛውን ጊዜ ቢሮ አካባቢ አገልግሎት ሰጣለሁ። በስልክ ድሮ ሞባይል ባልነበረበት ዘመን የስልክ ሰርቪስ ሰጣለሁ። ዝም ብሎ ብቻ ሰው መስማት እንዳልኩ ሰው ማዳመጥ። እኔም ገብቶኝ አልነበረም ያገባሁት። ሳይገባኝ ነው የገባሁት። ከዛ አግብቼ ገባኝ። አግብቼ ሲገባኝ ሰዎች እንዲገባቸው ፈለኩ። እኔ ቢገባኝ ኖሮ መጀመሪያ እንደዚህ አይነት ኃላፊነት አልወስድም ነበር። ዝም ብሎ ገባ። የልጅነት ጓደኛዬ ናት፣ በቃ ፍቅር ምናምን ብለን ነው ኢሞሽናሊ አታች ስለሆነ ገባ። ትዳር ምን እንደሆነ ግን ትርጉሙን የማን እንደሆነ ማቅልህ ነገር የለም። የሚጠይቃቸውን ነገሮች ከገባው በኋላ ግን ገባኝ። ሲገባኝ በጣም ትልቅ ነገር ነው። በጣም ከባድ ነገር ነው። ቅድም እንዳልከው የማን ነው ላልከው ባለቤቱን ገባኝ። ባለቤቱ በጣም ሲሪየስሊ የሚያየው ነገር ነው። ስለዚህ እሱ ነገር በጣም ወሳኝ እንደሆነ የቤተሰብ፣ የማህበረሰብ፣ የሀገር ምንጭ እንደሆነ አገኘሁት። ስለዚህ ይሄ ምንጭ መጠበቅ አለበት። ስለዚህ እዛ ላይ ሲሪየስ ነገር ገባኝ። የራሴን በደንብ ኪፕ አድርኩ። ቤቴ ላይ መስራት ያለብኝን በቃ ሞቼ ነው መውጣው ብዬ ዲሳይድ አድርኩ። ያ ከገባኝ በኋላ ከዛ ደግሞ ቁጭ ስል ሰዎች ያው ለማማከር ቁጭ ስትል ከ199% የሚመጣው የቤተሰብ ኬዝ ነው። ሚስት አኩርፋ ትመጣለች፣ ባል ተቀይሞ ይመጣል፣ ተጎድቶ ተሰብሮ የሚያለቅሱ እናቶች ይመጣሉ። ፋቅ ሳረገው ቤት ምንድነው ሲባል ማንም ሰው ምንም አያውቅም። ይሄ ዝም ብሎ ውሃ ውስጥ ሰው እየዘለለ ሲገባ የሚገባ ሰው ታውቃለህ። በቃ ሰው እኮ በግ ነው ታውቃለህ። ሰው በግ ነው። ለዚህ ነው ጌታ ኢየሱስም በቃ በጎች ያለው እና እንደ በግ እኮ በቃ ምስኪን የለም ታውቃለህ። 100 በግ እንዲህ ግር ብሎ እየሄደ አንዱ የሆነ ጉድጓድ ከገባ ተከታትለው ነው የሚገቡት። እና እንደዚህ ነው በግ ነው በቃ ሰው እንትና ገባ እያለ ነው የሚገባው። ሚዜነት ሰለቸኝ ብሎ ይገባል። እንትና ግብቶ አንተ አታገባም እንዴ? አንተ ኩያ አይደል እንዴ? ሰፈር ልጅ አይደል እንዴ? አብራችኋል እንዴ? ተማራችሁት እንዴ? አንተ ከሱ ታንሳለህ ሲባል ግቡ መጠየቅ የለም። የበግ ስራ ነው ሰው እየሰራ ያለው። እና ይሄ ነገር በጣም ሲሪየስ ነው። አንደኛ ባለቤት አለው፣ ክቡር ነው። ዓለም ላይ ፈጣሪ ወይም እግዚአብሔር አለኝ የሚለው ዋና በጣም እንደ አይን ብሌን የሚጠብቀው ሁለት ነገር አለ። አንድ ቤት ነው፣ ሁለት ቤተ ክርስቲያን ነው ወይ ቤተ እምነት ነው። ሰዎች የሚወቀሩበት፣ ሰዎች የሚሰሩበት ቦታ ቤት ነው። አለቀ። የሰው ልጅ የወደቀውን ቤት ውስጥ ነው፣ የተነሳውን ከቤት ውስጥ ነው። ከድንግል ማርያም ነው እኮ የተገና ጮኝነት ላይ ያለ ቤት ውስጥ ነው መጥቶ ዓለምን ያዳነው። የእግዚአብሔር በጣም ትልቅ ትኩረትን የሚፈልግ ነገር እንደሆነ አየሁ። እዚህ እዛ ላይ በጣም ሲሪየስ ነገር መሰራት እንዳለበት አመንኩ። ከዛ በኋላ ሰዎች ከመግባታቸው በፊት ጥቂት እላለሁ፣ ዝም ብላችሁ መኪና ትነዳላችሁ። ሰው መኪና መንዳት ፈልጋለሁ። መኪና የሚፈልግ ስል ሁሉም ሰው እጁን እግሩ ነው የሚያወጣውና መንጃ ፈቃድ አለው ወይ ብዬ ነው የምጠይቀው። መንጃ ፈቃድ የሌለው ሰው መኪና ቢኖረኝ ይላል። ተማሪ ድና 3 ወር ምናምን አትፈጅም እድሜ ልክ መንዳት ከፈለግ። ሰው ዋና መዋኝ እኔ አልችልም ዋና። ልጆቼ ሁሉም ይችላሉ። ጥግ እንደ ቧንቧ ሳሪ እኔ ብረት ይዤ ደሞ ዞራት እንጂ ውሃ ውስጥ ገብቼ አልወድም። ግን እነግርሃለሁ ፍሉት አድርገህ እንትን አድርገህ ቴክኒኩ ምናምን ከውጭ ሆኜ ልክ እንደዛ ነው። ዋና ለመዋኘት ዋና መማር አለበት። መኪና ለማሽከርከር ሰው ሹፍርና መማር አለበት። ሜሬጅን የሚያክል በጣም ትልቅ በህይወትህን የምትሰጠውን ጉዳይ እንዴት ነው ትንሽ ነገር የማታውቀው? ሰው የሚያገባው ለምንድን ነው ስለው ለምን እንደሚያገባ አያውቅም። አግብቶ ነው የሚያስበው። እንዴት ሰው ውሃ ውስጥ ዘሎ ገብቶ ያስባል? ሰው እንዴት መኪና ውስጥ ገብቶ እንዴት ያስባል? ምን ሊያደርገው ነው? ሬሳ ሰጥን እኮ ነው የሚሆነው። ለዚህ ነው አሁን በዚህ 3000 ምናምን በአንድ አመት የመጣ ሪፖርት የሰሞኑ ይሄ ነው። ፍቼ ተፈጸመ 3000። በጣም አስደንጋጭ ነው። በጣም አሁን ምን እየሆነ ነው የሚሄደው? ከዚህ በላይ ነው። ሰው እንዳልኩ እንደ በጎች እየተተለተለ ግር እያለ አሁን የናሽናል ጂኦግራፊ ምናምን ያለው ከሀገር ምናምን ሲሄዱ አይተሃል። እነዚህ ጋማ ከብቶቹ ምናምን ነገር እንዴት እንደሚሄዱ ግር ብሎ አንዱ ዘሎ ትልቅ ጋራውን ጠርሙሶ ሲወጣ ሁሉም ግር እያለ ይወርዳሉ። ሰበርበርበርበርበርም ይሏል። አሁን የበግርታ ዘለህ የምትገባበት ተቋም አይደለም። ራስህንም ሌላም ሰው ትጎዳለህ። ቆም በሉ፣ ተማሩ ምለው ለዚህ ነው። ለምንድን ነው ሰው ጋብቻ ምንድን ነው ካልከኝ፣ ጋብቻ ተቋሙ ባለቤቱ ፈጣሪ ነው፣ እግዚአብሔር ነው፣ የሱ ነው። ምን እንዲሆን? ጋብቻ እሱ እንዲከብርበት ነው።
ምን እንዲሆን ጋብቻ እነዚህ ወንድና ሴት የሆኑ ሁለት ግለሰቦች ጓደኛ እንዲሆኑበት ነው። ጋብቻ ሁለቱ ግለሰቦች አንዳቸውን ሰርቭ እንዲያደርጉ ነው የሚጋቡት። ጋብቻ እንግዲህ አስብ እግዚአብሔርን አክብረው ጓደኛ ሆነው አንዳቸውን አገልግለው በአራተኛ ደረጃ በጣም ከሚኖራቸው ግንኙነት የተነሳ የሚመጣ አዲስ ትውልድን በጋራ ትኩረት ሰጥተው ወንዱ የወንድን ቦታ ሴቷ የሴትን ቦታ ሞልተው እንዲያሳድጉ ነው። ምን ቤተሰብ፣ ማህበረሰብ፣ ሀገር። በዚህ እውነትና በዚህ የእግዚአብሔር ሐሳብ እውነት ሰው ተቃኝቶ ካልገባ አይኖርም፣ ገባ ወጣ ነው የሚሆነው። ስለዚህ ባለቤት አለው፣ ኃላፊነት አለው፣ ሮል አለው፣ የባል ድርሻ አለ፣ የሚስት ድርሻ አለ። ያንን ነገር ይዘህ ጠብቀህ ነው ትውልድ ይመጣል። ያን ትውልድ ቀርጸህ ለአንተም ለማህበረሰብም ለሀገርም ሰርተህ የምታወጣበት ሀገር እንድትኖር የምታረግበት ነው። ሀገር በራሱ ተራራ አይደለም። ሰው ተራራ ምንም አድርጎ አያውቅም። ተራራው እንደቆመ እኮ እኛን ታዝቦ እያየን ነው። ሰው አጥቶ ማለት ነው፣ ተግባብቶ የሚኖር ሰው አጥቶ እና የተበላሸ ፋሚሊ ፈጠርክ ማለት የተበላሸ ሀገር ፈጠርክ ማለት ነው። ትንንሾቹ ምንጮች ከደፈረሱ ትልቁ ወንዝ ይደፈርሳል። ስለዚህ እኔ እሱ ታየኝ፣ በደንብ ታየኝ። አሁንም የሚሰሙ ሰዎች ሊሰሙት፣ የሚያዩ ሰዎች ሊያዩት የሚገባ ጉዳይ ነው። ይሄ ከላይ ተለባብሰው ቢያርሱ ነው የሚባለው ተረቱ ራሱ ከታች ነው። ሁሉም ሰው ወደ ቤቱ ይመለስና ምን አይነት ነው ሰው ነው የምታዋጣው ከቤት? ሀገር እኮ ሰላም ናት። ሀገር እኮ ሰው ሁሉ ወደ ቤቱ ገብቶ ሲቆልፍ ሰላም ናት፣ በጣም ሰላም ናት። ሲወጡ ነው ችግር የሚፈጠረው። ማን ነው የሚወጣው ከቤት? ምን አይነት ሰው ነው የወቀርከው? ምን አይነት ነው የሰራኸው? ምንድነው እየቃኘህ ያለው? ቤት ውስጥ እየሰራህ ያለው? ተኝተህ የምትሰራው ምንድነው? ሆድ ውስጥ የምትሰራው ምንድነው? ከመጣ በኋላ የምትሰራው ምንድነው? ምንድነው የምታጠባው? ቤት ውስጥ ምንድነው እያጠባህ ያለው? ዛሬ ሀገር ስጋት የሆኑ ሰዎች እኮ ትናንትና አጣቢ ነበራቸው፣ አስተማሪ ነበራቸው። አሁን ወጥተው ይኸው ስጋት። ምን ብለህ ነው ያሳደግከው? ከዚህ ስትወጣ ምን ሁን ያልከው ልጁ? ሀገር ታወቀች፣ ሀገር ሰላም የላትም ምናምን። ይሄን ቀልድ አቁመን እያንዳንዱ ሰው ወደ ቀልቡ ተመልሶ ጉያ ወደ አቀፈች ሴትና ወንድ ተመልሶ በነሱ ግንኙነት የመጡት ልጆች ላይ ተመልሶ ሐሳቡንና እውቀቱን አስተካክሎ ቃኝቶ ሀገር መስራት ይቻላል ብዬ ነው ማምነው። ለዚህ ነው ጠዋትና ማታ እዚህ ላይ የምጠበጥበው። ብዙ ቀልድ፣ ስድብ አለ፣ ብዙ ያልገባው። አንደኛ በዚህ ጉዳይ ላይ በጣም ኮምፕሌን የሚያደርጉ የሚናደዱ የሚበሽቁ ሰዎቹ አይደሉም። እኔ ሰዎቹ ናቸው ብዬ አላምንም። አጋንንት ነው፣ ሴጣን እዚህ ምድር ላይ መጥቶ የሆነ ነገር ማድረግ ስለማይችል ላይሰንስ ስለሌለው እነዚህን ሰዎች ይከራይና ነው፣ ውክልና የለውማ። እነሱ ላይሰንሳቸውን ይሰጡታል። ይሄ ነገር እንዲሰራ አይፈልግም። ይሄ ነገር ተሰራ ማለት ሀገር ተሰራ ማለት ነው። ይሄ ነገር ተሰራ ማለት መንደሩ ተሰራ ማለት ነው። ሁሉም ሰው ከቤቱ ከፍቶ የሚያወጣው ሰው ከሆነ በቃ ሀገር ተሰራ ማለት ነው። ቢን ያሳቡና ወርቅ ሀሳብ፣ በጣም ድንቅ ሀሳብ፣ ቆንጆ የተከረከመ በጣም ጥሩ ነገር ነው። ይህ አዲስ ምዕራፍ ፖድካስት ነው። ከፓስተር ቸሬ ጋር ያለን የመጀመሪያ ውይይት እንደቀጠለ ነው። አብራችሁን ከሆናችሁ ታትረፋላችሁ፣ ብዙ እውቀት፣ ብዙ ሀሳብ ትገዛላችሁ። ትዳርስ አዲስ ትዳር ውስጥ የሚገቡ ሰዎች ወጣቶች ሊሆኑ ይችላሉ። በሆነ አጋጣሚ ደግሞ እድሜያቸውም አልፎ ብቻ ትዳር ውስጥ መግባት የሚፈልጉ ሰዎች መጀመሪያ ምን ማወቅ መቻል አለባቸው? ወጣቱም ከሆኑ ደግሞ በየትኛው ጊዜና ምን አሟልተው መግባት አለባቸው? እድሜና ማሟላት ያለባቸው ነገር ይኖር ይሆን ወይ? ምንም ጥያቄ የለውም፣ ግድ ነው፣ ይኖራል። መጀመሪያ ምን ማወቅ አለባቸው ለሚለው ጥያቄ ቢንዬ ራሳቸው ማወቅ አለባቸው። ሰው ራሱን ማወቅ ሲባል ምን ማለት? ራሱን ማወቅ ማለት አንደኛ እኔ ማን ነኝ? ምን አለኝ? ምን እችላለሁ? ምን አልችልም? ምን አውቃለሁ? ምን አላውቅም? አቅም የት ድረስ? ቫልዩ ማረገው ምንድን ነው? እሴቶቼ ምንድን ናቸው? ማልደራደርበት ጉዳይ ምንድን ነው? መጀመሪያ እሱን ይወቅ። ከዛ ደግሞ ወደሚቀጥለው ነገር ውስጥ የትኛውም ሰው እድሜው ትልቅም ሆነ ወጣት ሊገባ ካሰበ ራሱን ማወቅ ነው ያለበት። ከዛ የምትመርጠው ሰው ላወቅከው ሰው አይደለም ዴት ማድረግ አለበት። ዴት ስታረግ ቫልዩ ማረገውን ያ ሰው ያደርግልኛል፣ እኔ ዋጋ የምሰጠውን ይሰጥልኛል። ጨዋታው እሱ ነው። በጣም መጽሐፍ ማንበብ የሚወድ ሰው መጽሐፍ ማንበብ አይደለም ማየት የሚያስጠላውን ሰው ለምን ይመርጠው? ለምን ህይወቱን ሲቃይ ያደርጋል? ሙሽማ ነው ይመስላት እኮ መጽሐፉ ቤት ይዘህ ቁጭ ስትል። የምሬን ነው የምልህ። ሰው እኮ ይሄ ነው ቀድሞ ነበር እንጂ መጥሩ መደቆስ እኮ እዚህ ጋር ነው። ስለዚህ መጀመሪያ ቫልዩ ማረገው ነገር ምንድነው? ማወቅ ያለበት ይሄ ነው። እሱ ራሱ ምን እችላለሁ? ምን አልችልም? ማን ያሳደገኝ?
ማን ያሳደገኝ? ያደግኩበት ማህበረሰብ ምን አለኝ? ምንድነው የምፈልገው? ገብቷል? ያንን ማወቅ አለበት። ያንን ካወቀ አሁን ብዙ ሰው ስለ ሌላ ሰው ነው የሚያውቀው። አወቅኩት እኮ ተዋወቅኩት እኮ አወቅኳት እኮ ስልኳን ተቀበልኩ እኮ ነው የሚለው። የራስህን ስልክ ተቀበል መጀመሪያ። ገብቷል? የራስህን ስልክ ተቀበል። ይሁን በጣም ተቀብያታለሁ፣ መልኳን ተቀበል። የራስህን ተቀብለሃል። የራስህን መቀበል አለበት መጀመሪያ። የተቀበልከው ለተቀበልከው ሰው ነው ሰው የምትመርጥ። ለዚህ ነው ብዙ ሰው ዴታ አያውቅም፣ ዘሎ እዛ ውስጥ ነው ደፍ የሚለው። ከዛ በኋላ ህይወቱን ሲበጠብጥበት የሚኖረው የዛ ሰው ችግር ሳይሆን የሱ ማንነት የሆነ ያልተዋወቅከው ማንነትህ ህይወትን ይበጠብጠው። ለምን የማታገኘው ነገር ውስጥ ገብተህ ለምን ትሰቃያለህ? ዴት ስታረግ ቫልዩ የምታረገው በተወሰነ መልኩ ይሄን ምንድነው ቫልዩ የምታረገው? ቤተሰብ ቫልዩ ታረጋለች ወይ? ስራ ሙያህን ትቀበላለች ወይ? በዛ ነገር ላይ ያላት አስተሳሰብ ምን ይመስላል? በጨዋታ ሻይ እየጠጣ ማውራት ያለብህ ይሄ። ብዙ ሰው ግን ይሄን ነው ወይ የሚያወራው? አይደለም። ወንድ ጠበሰ ተቀጣጠረ፣ አቤት ከንፈርሽ በጣም እና እንዴት አባቱ ነው የሚያምረው አይደለ? አንገትሽ ዶቃ ምና ይሁን ሰምቲንግ ሎሚ ከተረገዘ ምናምን ብለው ኢሞሽናል ሄዶ አታች ይሆናል። ኢሞሽናል አታች ትሆን ማይንድ ሎክ ነው የሚያደርገው። አታስብም። ከዛ በኋላ በመራቢያ አካል የምታስብ ሰው ትሆንና ላይፍን ታበላሽዋል። ቆም ብሎ መታሰብ አለበት። ትልቅ ይሁን ትንሽ እድሜ ሄደ የሚል ሲጀመር ነው ለጋብቻ እድሜ ሄዳል ከሚሉት ወገን አይደለም። አይደለም ለመውለድ ነው፣ ሳይንስ ነው እሱ ያለው። የኔ መጽሐፍ ደግሞ በ90 በ100 ተወልዷል። እሱን ነው የሚያስተምረኝ። ስለዚህ ለመግባት የዘገዩ ሰዎችም ለመግባት በቃ ይምጣ ብለው ዘለው አይግቡ። ቆም ብለው ቫልዩ የሚያደርጉትን ነገር የሚወዱትን የሚጠሉትን ነገር ይወቁት መጀመሪያ። ከዛ ነገር ጋር ማች የሚያደርግ ሰው አትሊስት ትንሽ የሚቀራረብ ሰው ትመርጣለህ። አሁን እኮ ማፋታት አይቻልም እንጂ ቢለያዩ በጣም ደስ የሚለኝ ብዙ ሰዎች አሉ። ምናቸው የማይገናኝ ሰዎች ተጋብተው በማስተማር ሂደት ውስጥ ያገኘሁት በጣም አስደንጋጭ ነው። ወይ ልባቸው እሺ ብሎ ልዝብ ሆነው የሚነገራቸውን ሰምተው ፈቃዳቸውን ሰጥተው ለመቀየር ዝግጁ ያልሆኑ ከአብረው ከኖር ይልቅ ለመጠፋፋት ግትር ላለመቀየር ራሳቸውን ላለመለወጥ ኢጎዋቸውን ይዘው የቆሙ ማዕት ሰዎች አሉ። በዚህ ላይ ደግሞ ይወልዳሉ። በፍጹም ተግባብተው መኖር አይደለም አንድ ፌርማታ መሄድ የማይችሉ ሰዎች አሉ። አንድ ፌርማታ ከዚህ ካተላስ እዚህ ጫፍ ጋር መሄድ የማይችሉ ሰዎች አሉ። ግን ተጋብተዋል። የህይወት ዘመን ትምህርት ቤት ውስጥ አብረው ለመኖር ወጡ። ሲኦል አድርገውት ልጆቹን ሲኦል ውስጥ ያሳድጓቸው። ስለዚህ ያልገቡ ሰዎች ሊጠነቀቁት የሚገባው ነገር ይሄ ነው። ከማጋ ነው የምኖረው? ህይወትን የምሸልመውን ሰው አትመርጥም እንዴ አንተ? እንዴት አንሶላ ስለምትጋፈፈው ታወራለህ? ህይወትን ሰጥተው በእድሜ ዘመንህ በሙሉ በማግኘት በማጣት በጤንነት በበሽታ በከፍታ በዝቅታ በምንም አይነት ሁኔታ ውስጥ የማትለየውን ሰው አብረህ የምትኖረውን ሰው አትመርጥም ወይ? ረጅሙን የህይወት ዘመን ደግሞ የምትኖርበት እሱን እኮ ነው። እሱን ለማድረግ መጀመሪያ ራስን አውቀህ የምትታገስና የማትታገሰውን ነገር መምረጥ የለብህም። የምትችልና የማትችለውን ነገር መምረጥ የለብህ። ይሄው ዛሬ በሻሞ ቆንጆ ናት ብሎ የተሻሙ የሰው ወስደው ቤታቸው ማኔጅ ማድረግ ያቃታቸው እኮ ብዙ ወንዶች አሉ። እኔ ቆንጆ ነው የምፈልገው ብለው ቆንጆ አግብተው ሰው ሲያያት የሚያብድ ሰው በየመኪናው ወርዶ ልደባደብ የሚል ማለት ሰው አለ። ቆንጆ ማስተዳደር የማይችል ጭንቅላት ይዞ ማለት ገባ። ታዋቂ ሰው እየዘለለ ይዞ ወደ ቤት የሚገባ ሰው አለ። ታዋቂ ሰው ስልኩ ቢዚ ነው፣ ተደዋዮቹ ብዙ ናቸው፣ አድናቂዎቹ ብዙ ናቸው፣ አፍቃሪዎቹ ብዙ ናቸው። ያን ሰው ማኔጅ ማድረግ የማይችል ራሱን የማያውቅ ሰው ገብቶ ስቃይ የሚበላ ስንት ሰው፣ በዛ ላይ ደግሞ ይወልዳሉ። ስለዚህ መጀመሪያ ሰው ማወቅ ያለበት ራሱን በትክክል ማወቅ አለበት። ራሱን ካወቀ በኋላ ሜሬጅ የሚጠይቀው ምንድነው መሰለህ? መስጠት ስለሆነ የምሰጠው ነገር ይዣለሁ ወይ? ምን ምሕረት ይዣለሁ ወይ? ይቅርታ ይዣለሁ ወይ? ፍቅር ይዣለሁ ወይ? ለዚች ሴት የምሰጣትን ነገር ለዚህ ሰው የምሰጠውን ነገር ተዘጋጅቻለሁ ወይ? ትዳር ለመቀበል ከገባህበት ሲኦል ነው የሚሆንበት። ትዳር የምትሰጥበት ሰፈር ነው፣ የምትቀበልበት ሰፈር አይደለም። ስለዚህ ምን ይዣለሁ? ስለዚህ አሁን ማግባት በእድሜ 40 ሆኗል 50 ሆኗል ሳይሆን ምን ይዘሃል? የምትሰጠው ምን ልትሰጥ ተዘጋጅተሃል? የምትሰጠው ነገር ከሌለ አርፈህ ቁጭ በል። ፍቅር የምትሰጥ ካልሆነ፣ ይቅርታ የምትሰጥ ካልሆነ፣ ምሕረት የምትሰጥ ካልሆነ፣ ሲጀመር ፍቅርም ይቅርታ ምሕረትም ለመስጠት የተቀበልክ መሆን አለብህ። ከሰማይ ከእግዚአብሔር ዘንድ ያገኘህ ሰው መሆን አለብህ። ዛሬ ላይ ይቅርታ እምቢ የሚሉ ሰዎች የትኞቹ ናቸው? ያልተቀበሉ ናቸው። ትዕግስት የሚባል ያልፈጠረባቸው፣ በቃ ዝም ብሎ ብቻ ኢሞሽናሊ የሚያስቡ ከወገበታች ነው የምላቸው እኔ ሰዎች። ከወገበታች የሉም ወደ ላይ እና እንደዚህ አይነት ሰዎች አሉ። ጨርሶ ምኑም ሽታው ያላለፈባቸው ሰዎች አሉ። እና እንደሱ ነው። ስለዚህ ቆም ብሎ ማሰብ አለበት። ሰው የሚሰጠውን ነገር መያዝ አለበት። ጉዳዩ በጣም አስተማሪ ሆኖ ለዚህ ነው ቅድም ያልኩ እነዛ የአራዳነት ቀለሞች አንተ ጋር ስላሉ ጠቅ እያረክ እያሳከኝ ነውና የምትሰጠው ነገር አለ ወይ? ስለዚህ ምን አለ
ሴትን አሁን ዛሬ ምንድነው ወጣቶች የሚፈልጉ? ምን አላት ምን አለው አይደል? ለምን ንብረት ላይ ነው እነሱ ለምንድን ነው የፈለጉት? ሊቀበሉ እኮ ነው። ትዳር ደግሞ በጣም ይገርማ፣ በጣም የማይለወጥ ለዋጭ ብዬ እያስተማርኩት ነው። ትዳር አይለወጥም። መርሆች አሉት። ለመስጠት የሚመጡ ሰዎች የሚኖሩበት፣ ለማረፍ የሚመጡ ሰዎች የሚኖሩበት ሳይሆን ያረፉ ሰዎች የሚኖሩበት። ለመስጠት ከመጣህ ነው ትዳር የሚያኖር። ለመቀበል ከመጣህ ያኖር። ፍቅር ፈልገህ እንድትሰጥህ ከመጣህ አያኖርህም። የምትሰጠው ነገር ካለ ግን ያኖራል። ስለዚህ ሴቱም ይሁን ወንድ ወደ ጋብቻ ከመሄዱ በፊት ምን አለኝ እኔ የምሰጠው ለባሌ፣ ምን አለኝ እኔ የምሰጣት ለሚስቴ ብሎ መጠየቅ አለበት። ስለዚህ ወጣቶችን ያሁን ሳስተምር በነገራቸው ከአሁኑ ሰብስቡ የምትሰጡት እንዲኖራችሁ፣ የምትሰጡት ነገር እንዲበዛላችሁ ራሳችሁ በእውቀት አብቁ፣ በስራ አብቁ። የምትሰጡት ነገር መንፈሳዊ ነገራችሁ ላይ በጣም ጎበዝ ሁኑ። ጤናችሁን ጠብቁ። የምትሰጡት ጊዜ፣ የምትሰጠው ገንዘብ፣ የምትሰጠው ፍቅር እንዲኖር ፍቅር ተቀበል ይኑርህ። እሱን ከዛ ጀምሮ ሰብስበህ ካልመጣ ኢምፒቲ አብረተህ ትመጣለህ እንዴ? አንዳንድ ሰው እኮ ለማረፍ መጥቶ እኮ ነው የቁም ሲኦል ሆነብኝ ምናምን። እረፍት ፍለጋ ለመጣ ሰው ሲኦል ነው ትዳር። አርፈህ ግን እንዳልኩ ርፍ ብለህ ሰላምህን አግኝተህ ጤናህን አግኝተህ ተረጋግተህ ያለህን ፍቅር፣ ያለህን ጊዜ፣ ያለህን ህይወት፣ ያለህን ማንነት ለመስጠት ሬዲ ሆነ የምትሰጣትን ሴት መርጠህ የምትሰጣት ደግሞ የምትሰጣትን ነገር ቫልዩ የምታደርግልህ መሆን አለበት። እሱን መርጠህ መተህ እየሰጠህ የምትኖርበት ተቋም ነው ይሄ። ሲባል ሴቷም እንደዚህ እሱም እንደዚህ ሁለት ሊሰጡ የመጡ ሰዎች ምን ይሆናሉ? ሴንተሩ የሚገርም አይነት ብርሃን ሰጥቶ ትኖራለህ። ለዚህ ነው ሰው ቆም ብሎ ሊያውቀው የሚገባው መስጠት እችላለሁ ወይ? የምሰጠውስ ነገር አለኝ ወይ? ራሴን አውቃለሁ ወይ? እንዲህ አይነት ነገር መታገስ እችላለሁ ወይ? መተው እችላለሁ ወይ? ማለፍ እችላለሁ ወይ? መስጠት እችላለሁ ወይ ብለው መጠየቅ አለባቸው። በጣም ሸጋ፣ በጣም ድንቅ፣ በጣም ወርቅ፣ በጣም በድሬዳዋ ቋንቋ ቀሽት ነው። ድሬዳዋኛ ሰፈር ቋንቋ ድሬዳዋ ተሳፍሮ ሄዶ ነው። በጣም ቀሽት ነውና እንዳልኩ ነው። በጣም ደስተኛ ነኝ ለምትሰጠኝ ጊዜ። 30 ዓመት በጋብቻ ደስ አይልም? 30 ዓመት ሙሉ ኖርክበት። ትዳር እንዴት ነው? ትዳር ወርቅ ነገርኩ። እስኪ ገባኝ። በጣም ተመችቶሃል? አዎ። ባለቤት እንዴት ነው የምትገልጻት? እስቲ ንገረኝ። ምን ብለህ ነው የምትገልጻት? እኔ ባለቤቴ በጣም ልዩ ሰው ናት እኮ። ብዙ ጊዜ ተናግሬያለሁ። እኔ ለባለቤቴ ቃጤ የለኝም፣ መስመር ምናምን የለም፣ ፍርት የለውም። ሁሌ እላታለሁ አልምተሽ ሳይሆን አጥፍተሽ መኖር እንችላለን። በቃ እኔ ጋር ያለው የፍቅር አካውንት፣ እኔ ጋር ያለው የምሕረት አካውንት አይነካም። ሪላክስ አድርጊ ብዬ ነው የምኖረው። እንዳልኩ ለመስጠት ስለሆነ ያለሁት ገብቶህ ነው እየኖርከው ያለው። አለቀ። መሰጣትን የምታቅናት የልጅነት ጓደኛዬ ናት። ከ6ኛ ክፍል ጀምሮ አብረን ቁጭ ብለን የተማርን ጓደኛዬ ናት። ፊደልም ያስተማረች ያስተማርካትም እንደሱ ነገርኩህ እኮ። እኔ ነገር እሷ ሙስሊም እኔ ኦርቶዶክስ በነበርንበት ጊዜ ተገናኘን። የልጅነት ጓደኛዬ ናት። አብረን ብዙ ውጣ ውረዶች አሳልፈናል። የተሸላለም ነው እንደዚህ ነው። እኔ እሷን፣ እሷ ደግሞ ለኔ። እኔ ሌላ አሁን ሚሞሪ ውስጥ ሌላ ትዝታ ምናምን የለኝም። አልቆጭም። ገባ እና የኔ ሚስት እንደዚህ ናት። በጣም ወርቅ ናት፣ ጎበዝ ናት፣ ጠንካራ ናት። ራሷን በቀላመነችበት ነገር መስዋዕት ማድረግ የምትችል ናት። በጣም ነው የምታምንብኝ። ምን ብዬ ልንገር? እኔ ዳይመንዴ እላታለሁ ብዙ ጊዜ። ከዚህ በፊትም ተናግሬያለሁ። እኔ ዳይመንድህን ምንም ውስጥ ቢገባ ጥለት ሄዳል። በፍጹም። በጣም ግሩም። ይሄን ለምን አነሳውልህ መሰለህ? መቼም በዚህ በትዳርና ቤተሰብ ምክር ውስጥ ስትገባ ስታማክር፣ አንደኛ ከራሴ ህይወት ተሞክሮ እንደምትቀዳ ይሰማኛል። ታነሳዋለህ ወይ? እሱን አንስተህ ነው ወይ ሰዎችን የምታስተምረው? እና ትልቁና ዋናው ጥያቄ ደግሞ ያንተ ሜንቶርህ ማን ነው? አንተን የሚያማክርህ ማን ነው? እሱ ላይ በደንብ ማወቅ እፈልጋለሁ። እስቲ ንገረኝ። እንግዲህ አሁን እኔ ከህይወት የሚቀዳ ነገር ይበዛዋል እውነት ለመናገር ግን አብዛኛው አሁን ትምህርቶቼ ላይ አይተህ ከሆነ የማስተምራቸው ነገሮች በሙሉ እኔ ጋር ከሚመጡ ሰዎች ህይወት ነው የምቀዳው። ከኬዞች ነው የምነሳው። አንተ መተህ ኬዝህን ስትነግረኝ ያንተን ኬዝ ስሰማው ያንተ አይነት 10 ሚሊዮን ሰው ቢኖርስ ኢትዮጵያ ውስጥ እላለሁ። ስለዚህ ለነዚህ ሰዎች መድኃኒቱ ምንድን ነው? ስቀምም ከእግዚአብሔር ቃል ነው ምንጬ፣ ምንም ጥያቄ የለውም። የኔ ሜንቶሬም እሱ ነው። ብቻዬን ምድረ በዳ ላይ ያገኘኝ ክርስቶስ ነው። የለኝም ሌላ። እኔ የኔ የህይወቴ ሞዴልም ብለው እሱን ነው፣ ክርስቶስን ነው። ጠዋትና ማታ አይኖቼን ከሱ አንስቼ አላቅም። ብዙ አይነት ሰዎች ወደ ህይወቴ መጥተው ገብተው ወጥተው ያውቃሉ። መዝለቅ አይችሉም። ብዙ ያው ሰዎች ናቸው። እንዳልኩ ብዙ ሰው ለመስጠት ሳይሆን ለመቀበል ይመጣና የምትሰጠው ወይም ደግሞ እሱ ያሰበውን ነገር የማትሰጠው ከሆነ ፍሬቻ ሳያሳይ ታጥፎ ይሄዳል።
አይደል? እኔ መጽሐፎች አነባለሁ ያገኘሁትን ስፔሻሊ ፋሚሊ አካባቢ ምናምን የተሰሩ የተጻፉ ምናምን አነባለሁ። አሁን ደግሞ በቀን ውስጥ እንዳልኩ ከ10 እስከ 20 ሰዎች እኔ ቢሮ ሰዎች አሉ ቀጠሮ ተይዞላቸው በሳምንት አንድ ቀን ነበር አሁን 2 ቀን ሆኖ የምሰራው ካውንስሊንግ አገልግሎት አለ። በዛ አገልግሎት የሚመጡት ሰዎች ሁሉ ለኔ መጽሐፎች ናቸው። ከነሱ ህይወት ውስጥ በጣም ብዙ ነው የምማረው። እንዳልኩ አብዛኛውን ኬዝ ግን ሳየው ያለማወቅ ሰዎች ምንም አያውቁ። በቃ እንዳልኩ ጾታ ነው ተሸክመው ፋሚሊም ሲያሳድግ ሴት ሆና ነው የምታድገው፣ ወንዱ ነው የሚያድገው። በቃ ጾታ ተሸክመው እንዴ ወንድ ሴት ያስፈልገዋል፣ ሴት ይሄ ተፈጥሯዊ የሆነውን ነገር አስበው ግን ለመኖር የሚያስፈልጉትን ጥበቦች አያውቁት። ቅድም እንዳልኩ ጥበቡ ብቻ ሳይሆን ባለቤቱ ማን እንደሆነ አያውቁት። የማይቀየሩ መርሆች አሉት ሜሬጅ። ሀገር ስትቀይር አይቀየርም፣ ሰፈር ስትቀይር አይቀየርም። እና ጋብቻ የሚባለው ነገር ተቋሙ ሃይማኖት አይደለም። ብዙ ሰው ይመስለዋል አይደለም። ተቋም ነው። ተቋም ሃይማኖት የለው። ገባ? እናንተ ቤት ሲመጣ መኪና ሌላ አይሆንም። እኛ ቤት ሲመጣ አንተ የምትነዳው እኔ እነዳዋለሁ። እናንተ ቤት ሲሆን እንዴ አትነዳኝም አይልም። ገባ? ልክ እንደዛ ማለት ነው። ምን ማኑዋል መኪና የምትነዳ ከሆነ መንገድ ላይ ድሮን አይሆንም። ተነስቶ አይሆንም። ስርዓትን ይዘን ጠብቀን የምትሄደው መንገድ ላይ ተቀይሮ ጀት ይሆንብኝ እንዴ ብላት አትበራ። በቃ ገባ? የሚያስፈልገውን ካደረክለት አገልግሎት ይሰጣል። ተቋሙ የሚፈልገውን ነገር ማድረግ ያስፈልጋልና እንደሱ ነው። አብዛኛው ትምህርቶቼን ነገሮች እንዳልኩ ከሰዎች ህይወት ውስጥ ቀዳለው። የኔ ሜንቶሬ ግን ክርስቶስ ኢየሱስ ነው። በጣም አመሰግናለሁ። ትዳር ለማዳንና ለመጠገን ወደ አንተ ሰዎች ይመጣሉ። ያንተን አገልግሎት ያንተን ምክር ፈልገው እንደው በአጋጣሚ የመጣ ትዳር ሊጠገን የመጣ ትዳር የበለጠ ብትንትን ወጥቶ ሳይስማማ የሄደበት አጋጣሚ ገጥሞ ያውቃል? እኔ ቢሮ የመጡ ኬዞች ጋር እንደሱ አይነት ነገር ብዙ የለም። እውነት ለመናገር በቃ እግዚአብሔር ረድቶኛል። እውነት ለማየትም አይደለም እና የሚመጡ 99.9% የሚሰሩ ናቸው። በቃ እኔ ጋር ከመጡ እኔ ጋር ለመፋታት አይመጣ። መጀመሪያም ያውቃሉ የኔን አቋም። ሰው እኔ ጋር መምጣት ካሰበ ቤቱን መስራት ይፈልጋል ማለት ነው። ስለዚህ ሲመጣ ቤቱን ነው የምንሰራው። ጊዜ ሊወስድ ይችላል። ታይም በጣም ሊፈልግ ይችላል። አንዳንድ ጊዜዎች ምን ያህል ጊዜ በወራት በአመት የሚለኩ ይኖራሉ፣ በቀናት? ይኸውልህ የትዳር ቴራፒው እድሜ ልክህን የምትማረው ነው። በቃ ጨረስኩት ግራጁዌት የምታደርገው አይደለም። ለምሳሌ ትኩሱ የመጀመሪያው 5 አመት ላይ ያለ የቤት ችግር የ5 አመት ላይ ነው የሚቀረው። 15 10 ስደርስ ሌላ ነው የሚመጣው። በየጊዜው ለዛ ነገር እየሰራህለት ማትሄድ ከሆነ ራስን እያበቃህ ማትሄድ ከሆነ የትናንትና አንተ ዛሬ ምናምን አመት ስታገባ የነበረ ችግር አለ አሁን አንተ ቤት ሌላ አይደል? ሌላ ነው አለቀ። የመጀመሪያው 5 አመት ላይ ያሉ ችግሮች ሌሎች ናቸው። ለነሱ የግድ ዊዝደም ያስፈልጋል፣ እውቀት ያስፈልጋል። ከፍ ሲል ደግሞ በፊት ያልነበረ አሁን ደግሞ ሌላ ይሆናል። ይገርምሃል። ከሰውነት ጋር የተያዙ ጥያቄዎች ይነሳሉ። ከፍ እያልክ ሲመጣ ከጓደኛ ጋር ያሉ ፍክክሮች ይመጣሉ። ከፍ እያልክ ሲመጣ በልጆች ጉዳይ መጋጨት ትጀምራለህ። ያልነበሩ ትናንትና አልነበረም ልጅ አልነበረም ብቻችን እንጋጭ የነበረን ሰዎች ደግሞ አሁን እንደገና ኢሹ የሚሆኑ ልጆች ይፈጠ። አሁን ይሄንን ዘመንህን በሙሉ የሚኖር ልጆቹ በህይወት እስካሉ ድረስ የሚኖር ነው። ግጭቶቹን እንዴት ነው ወደ መልካም እንቀይረው ነው። ከዛ ደግሞ ከፍ እያልክ ስትመጣ 30ም 35ም እያልክ ሲመጣ እየተቀየረ ነው የሚመጣው። ፊዚካሊ ትቀየራለህ፣ ማቹር እያረክ ትመጣለህ። ልጆች ትልቅ ይሆናሉ፣ ቤት ጥለው ይወጣሉ፣ ያገባሉ። ከዛ ደግሞ የቤተሰባቸውን ነገር ይዘህ ትመጣለህ። በልጆች ሁሉ እኔ ጋር ይኸውልህ ከ15 ቀን እስከ 55 ዓመት ድረስ ኬዝ አለ። ከ15 ቀን እስከ 55 ዓመት ድረስ የ55 ዓመት ቤት እኔ እጅ ላይ አለ። 55ም ደርሶ ይታመማል እንዴ ቤት? አይገርምም? ራሱ ህይወት እንዴት አያስተምረውም ብለን ታስባለህ? መጀመሪያ ሳያውቁ ስለገቡ ነው ህመሙን ይዘውት የከረሙት ማለት ነው። አንዳንድ ሰው በሽታን ቤቱ ይዞ ነው የሚኖረው። በሽታን ቤት ይዘህ ስትኖር በሽታ ሲቆይ መድኃኒት አይወልድ። አንዳንድ ሰዎች ታግሼ ነው የሚሉት። አሁን የ55ቱ በቃ ያቀሉት ይጥዩ አሁንስ በዛ ጨቃሉ ይሄ ከፈለና ይዘጋና እኔ በጓሮ አንተ በዚህ አሉ ለምን የተሰራ ነገር የለም። አንድ ነገር ስትደጋግመው ዝም ብለህ ሰው ይችልና ለዚህ ነው ድሮ መቻቻል ነው ምናምን ይላሉ ሰዎች ለትዳር የሚያስነው። መቻቻል ከሆነ ሊሚት አለው። ተጠግብና የሆነ ቦታ ላይ ሲፈነዳ ማትችለው ነገር በቃ 55 ላይ ይፈነዳል። ገባ መተ ረጅም ርቀት ሊፈነዳ ይችላል።
ስለዚህ እዛ ላይ ምንድነው የሚደረግ የግድ መሰራት ያለባቸው ስራዎች አሉ። መቻቻል ሳይሆን መተው ነው። መተው መቻቻል እኮ ምን ያደርግልሃል? አስቀመጥከው ማለት እኮ መቻል ማለት እኮ ይሄንም ቻል አንድ ብልቃጥ ይዘህ ይሄ አሁን 1 ሊትር ነው የሚይዝልን ውሃችን 2 ሊትር ቢመጣ ምን ያደርገዋል? በቃ ይፈነዳዳል። እንደሱ ነው የሚሆነው። ስለዚህ በጣም የሚጠቅመው ትዳር ላይ መተው በጣም ዲሌት እያረክ መሄድ እንደሱ እየሰረስክ እየተውክ ካልሄድክ አይሆንም። በቃ አንዴ ገብተሃል በቃ እየተውክ መሄድ ነው። ወደፊት ይሻላል። ወደ ኋላ እንትን የለውም። ይሄ ማቆሚያ የለውም። የኋላ ማርሽ የለውም። ለፍርት ነው እሱ። ፍርታም ነው የምትሆነው። ገባ በቃ እንጂ ሲደብርህ የምትወጣበት ዋና አይደለም። ሜሬጅ ሰዎች ችለው አጠራቅመው አንዴ ማፈንዳት ያ የመጨረሻው አለ አይደል? ቅድም እንዳልከው ከአቅምህ በላይ ሲሆን የምታፈነዳው ነገር ላይ ነው ትዳር የመጨረሻ ህልውናው የሚያበቃው የሚባለው ነገር አለና እንዳልከው መጀመሪያ ወጣትነት ላይ የምትጋጭባቸው ኬዞች በጣም ትንንሽ ናቸው። በሁለታችን ብቻ በእኔና በፍቅረኛ ብቻ ይሆናል። ከዛ ቤተሰብ አለ፣ ልጆች ይመጣሉ። እንደዚህ አይነት ግጭቶች ሲነሱ ቤተሰብ ሲገባ ግጭት፣ ልጆች ሲኖሩ ግጭት፣ ሰራተኛም ሊኖር ይችላል። ብዙ አይነት የሚያጋጩ ነገሮች ይኖራሉ። ግጭቱን ለብቻ ነው ማየት ያለባቸው ወይስ ከትዳራቸው ጋር አገናኝተው ነው ማየት ያለባቸው? እሱ ዋናው ያቆመው ትዳር ነው። ያ ነገር ትዳር በመኖሩ ነው ግጭቶች የተፈጠሩትና እሱን ለያይቶ የማየት ጉዳይ ትምህርት ይፈልጋል። ምንም ጥያቄ የለውም። በመጀመሪያ ወሳኝ የሚባሉ መርሆች አሉት። እኔ ብዙ ጊዜ የመኪናው ጎማዎች እላቸዋለሁ። ጊዜ አዲስ መኪና 00 ቢኖርህ ያለ ጎማ ትነዳው። መኪና ሲገዛ ጎማ አለው ተብሎ አይጠየቅም። የሚያሳዝነኝ ነገር ያለ ጎማ እኮ አይተድም። እሱ ጎማ አይልም። ሞተር ክፈት እስቲ ምናምን ነው የሚያየው እንጂ ያ የትም ዓለም ነው። የትም ዓለም ያለ ጎማ ትነዳው። ከጎማው መካከል አንድ ቢጎድል አትነዳው። ልክ ስለ አውቶሞቢል ነው ማወራ። አትነዳውም በቃ። ስለዚህ እኔ እንደዛ 4 ጎማዎች የማያቸው የማይቀየሩ መርሆች አሉ። ባለቤቱ ያስቀመጣቸው ናቸው እነሱ። ስለዚህ ኤክስሬ ስንልኛ እሱን ነው የምናነሳው። ስቴቱ ጋር ነው የተጋጩት። አሁን ሰዎቹ በነገራችን ላይ ባልና ሚስት ተጋጭተው ቁጭ ብለው ምን አረገ ተብሎ አይጠየቅም። እንደሱ አይሰራም ስራ። ሁለቱም ይመጣሉ። ታሟል ቤቷ ውስጥ ቼክ እናድርገው። የቱ ጋር ሁኔታ ነው? ጋብቻ ትምህርት ተምራችሁ አልተማርንም። እንግዲህ ጋብቻው ባለቤት አለው። የጋብቻው ባለቤት ደግሞ እግዚአብሔር። ጋብቻው እንዲመራለት የፈለገበት መንገድ ይሄ ነው። እስቲ በዚህ መንገድ የእናንተ ቤት የቱ ጋር ነው ችግሩ? ከጎማዎቹ መካከል የትኛው ጎልሏል ብዬንም ጠይቃቸው። ምንድናቸው እነሱ? አንደኛ ወደ ጋብቻ ከመምጣት በፊት ልትማሩት የሚገባ ሳትማሩት ዘላችሁት ገብታችሁት ከሆነ ልታስተካክሉት። ገብቶ መማር እኮ አለ ማለት እየኖርክበት ቤት እንደማደስ ማለት ነው። ታፍ ነው፣ ከባድ። ሳትገባ ቢሆን በጣም አሪፍ ነው። ከገባ በኋላ ግን ልታየው የሚገባው ፖይንቶች እነዚህ ናቸው። ስለዚህ ብዙ ጊዜ ቤት ውስጥ እኔ በዚህ 29 ዓመት የምክር አገልግሎት ያገኘሁት በሽታ ከዚህ ውጭ አግኝቼ አላውቅም። ምናልባት ዛሬ የሚያዩ ሰዎች የኔ ከዚህ ውጭ ነው ካሉኝ ይደውሉልህ አንተና ንገረኝ። ስለሌለ አብዛኛውን ጊዜ የሚፈጠሩ ችግሮች እነዚህ መርሆቹ ላይ ናቸው። እነዚህ መርሆች ምንድን ናቸው? የመጀመሪያው እናትና አባት መተው የሚባል መርህ አለ። አንድ ሰው ለጋብቻ ደረሰ የሚባለው እናት እና አባት ትቶ ህይወቱን ለሌላ ሴት መስጠት የሚችልበት መንፈሳዊም፣ አእምሮአዊም፣ ፊዚካሊም፣ ኢሞሽናሊም ሬዲ ነው ወይ? በቅቷል። ምን ማለት ነው? አንድ ማህፀን ውስጥ ያለ ጽንስ ጣጣውን ጨርሶ ለመወለድ ሲበቃ በጥሶ ሲመጣ ነው አዋላጆች እልል ብለው እትብቱን በጥሰው ቋጥረው የተገናኙበትን የሚጥሉት። ተወለደ የሚባለው ልጅ ደርሶ ሲመጣ እንኳን በሰላም ተገላገልሽ፣ እንኳን ማርያም ማረጅሽ የተባለ ደስታ ነው የሆነው ስለወጣ። አግብቶ ሲወጣ ለምንድን ነው ደስ ያልሆነ? ለምንድን ነው መጋተት የተፈለገው? አሁን አንደኛው ይሄ ነው። ያልተተወ ያልተበጠሰ እትብታል እዛ ጋር ሬዲ መሆን አለበት። ምናልባት በእናትና በአባቶቻችሁ፣ በእህት በወንድሞቻችሁ፣ በጓደኛ ያልተዋችሁት ነገር ኖሮ በዚህ ጉዳይ እየተነጋገራችሁ ይሆን? እንደሱ ከሆነ የነካችሁት አንደኛው ጎማ ተንፍሰዋላችኋል። አንዱ እሱ አብዛኛውን ጊዜ እዛ ጋር ይላሉ። ገባ? ብዙዎች ይህንን ሳያውቁ ገብተው በቤተሰብ ምክንያት ይጋጫሉ። እንዴ ከእናትና ከሚስት ከአባትና ከምናምን የሚባባለው እኮ ለዚህ ነው፣ ምንም ስለማያውቅ። እግዚአብሔር ጋር ብታመጣው መጀመሪያ ከእናቴና ከሚስቴ ብትለው እግዚአብሔር መጀመሪያ የፈጠረው ባልና ሚስት እናትና አባት አይደለም። ዓለምን ፈጥሮ የሰራው ባልና ሚስት። ስለዚህ ቅድሚያ የሚሰጠው ለባልና ሚስት። ይሄ እናትን መጥላት ነው? በፍጹም። አባትን መጥላት ነው? አይደለም። ይሄ ጤነኛ የሆነ መንፈሳዊ አቋም ስትይዝ ምርጫህን ታስተካክላለህ። ይሄ ያው መጥፎ ነው የሚመስለን ኔቨር አይደለም። ይሄው ምርት የሚባል ጠባሳ የሌለው ሰው የለም። ተወልዶ ነው ተበጥሶ ነው። ለምን መልሰህ አልከተተችህም?
በቃ የተገናኘንበት ነገር ከሷም ጋር ወጣ ከአንተም ጋር ተበጠሰ፣ ጨርሳለች። 9 ወር ተሸክማለች፣ አጥብታለች። አዎ ቴንኪው። ውለታቸውን ጥላለን ማለት አይደለም። የሰሩትን እንገፋለን ማለት አይደለም። ያደረጉትን ነገር ውለታ እንበላለን ማለት አይደለም። ቴንኪው በአክብሮት እንኳን ለምን እንዳትወለድ ማድረግ የሚችሉበት ስልጣን በእጃቸው ነበር። ባለውለታ ናቸው። ቴንኪው ይባላል። ከዛስ ቀጣዩ ግን ይሄ ስፒሪቹዋል የሆነውን አንድነት መንፈሳዊ ሚስጥር ነው። እናንተ ቤት አይደል አንዱ ሚስጥር የጋብቻ ጉዳይ ሚስጥር ስለሆነ ይሄን ሚስጥር በቅቻለሁ ወይ ከዚህ ወጥቼ እዚህ ውስጥ አንድ ለመሆን ካገባው በኋላ በማየና በእንትን ቀልድ የለ ባባየና ምናምን የሚባል ነገር የለም። ኦልሬዲ አንተ ሃፍ ፓርት ነው የምትሆነው። ለውድድር አይቀርብም። እሱ ሲጀመር አይቀርብም። ትናንት መታኛን ቀየር ከሲሉነት አለ ምናምን አም ሶሪ ነው የሚባለው። አሁን አንዱ በሽታ እሱ ጋር ነው። ሁለተኛ ይጣበቃሉ ነው እንጂ የተባለው አብረው ይኖራሉ አልተባለ። አሁን ብዙ ሰው ሩሜት ነው። የበክራይ እና ጨዋንቺቻ የኔጤፍና ደባል። ደባልነት ደግሞ አደገኛ ነገር ነው። ደባልነት ደግሞ በአንድ የቤት ቁጥር 2 ሰው መኖር ማለት ነው። ድሮ ደባልን ያው ደርግ ነው ያመጣው ታውቃለህ። መንግስትም አይመከርም፣ በአከራይም አይመከርም። ድሮ ግን ነበር። ያው መሬት ላይ ፖለቲካ ሲሰራ ትዝ አይልም? ደርግ ላይ እኮ እንደሱ ነበር የነበረው። ቤት ከሰዎቹ አላባቶቹ መሬት ወሰደ፣ ቤቶቹን ነጣጠቀ፣ ከዛ ለሰዎች አደለ። ይሄ ደጉ መንግስት ምናምን አለው ህዝብ። ከዛ ያልደረሳቸው መጥተው ቤት አሉ፣ ፍርድ ሸንጎ ተቀረበ። ከዛ በኋላ በቃ አስተያየት ተደረገ። በቃ ትየንትና ቤት ግቢ ተባለ። እምቢ ማለት አይችሉም። እነሱም ተሰጥቷቸውን በመጋረጃ እየጋረዱ በአንድ ቤት ቁጥር 2 አባወራ ይኖር ነበር። አንድ ቤት ውስጥ 2 ሰው ይኖር ነበር። ልክ እንደዛ ነው የሚሆነው። ጋብቻ መጣበቅ ይጠይቃል። መጣበቅ ምንድን ነው? ሚስትህ ካገባህበት ጊዜ ጀምሮ ያንተ አይደለችም፣ አንተን ነው የምትሆነው። ያንተ አይደለችም፣ አንተን ራስህን ነው የምትሆነው። አንተም እሷን ነው የምትሆነው። መዋሃድ ነው በቃ አንድ ነው። ትጣበቃለህ። ለምንድን ነው የምትጣበቀው? አንድ ለመሆን። አሁን በጣም ችግር ያለው ምንድን ነው? አልተጣበቁም። ሰው ደግሞ ማህበራዊ ፍጡር ነው እንዳልኩ ቅድም። ወይ ከእናት ይጣበቃል፣ ወይ ከአባት ይጣበቃል፣ ወይም ከሚስት ይጣበቃል፣ ወይ ከውሽማ ይጣበቃል፣ ወይ ከሶሻል ሚዲያ ይጣበቃል። የሚጣበቀው ነገር የሚፈልግ ፍጥረት። ከሚስት ጋር ካልተጣበቅ የተጣበቀው ሰው አለ። ወደድክም ጠላህ የተጣበቀው ሌላ አካል አለ። እሱ ቤትን ቶክሲክ ያደርገዋል፣ ይረብሸዋል፣ መርዛማ ይሆናል። ስለዚህ ቼክ አድርጎ ካልተጣበቃችሁ ተጣበቁ ነው። ተጣበቁ ማለት ተዛዝላችሁ አሉ ማለት አይደለም። ገባ? የእኔን ነው የምንከባከበው ብለህ አመን። አሁንስ በዛ እኔ ላንቺ ይባላል። ሰሞኑ እንደ ቀልድ ምናምን ፕራንክ ምናምን ብለው የሆኑ ልጆች አቀርሽተው ነበር ከተማ። ደስ አይልም። ጨዋታውም አይና ተጫወት ነውር ነው። ማይነካ ነው። አይን ጨዋታ አትጫወትም፣ አይታትጫወትም። ይሄ በጣም ነውር ነው። ስለዚህ ምንድነው መጣበቅ ነው። የምትጣበቀው ለምንድን ነው? አንድ ለመሆን ነው። እንደ አንድ እያሰባችሁ አይደለም ወይ? አዎ እኛማ እንደ አንድ እያሰብን አይደለም። አካውንታችን ለየቅል፣ ኪሳችን ለየቅል፣ ሀሳባችን ለየቅል፣ አላማችን ለየቅል፣ ራእያችን ለየቅል። ገባ? ግን አንድ ቤት ለመኖር ይፈልጉ ደባሎች ይሆናሉ። 3ኛው 4ኛው ራቁት መሆን ነው። ግልጽ መሆን ማለት ነው። ድብቆሽ የለው። ሜሬጅ ላይ የምትደበቅ ከሆነ ድብቆሽ ካለ ኦልሬዲ ጎማው ፈነዳድቷል ማለት ነው። ስለዚህ እንዴት አድርጎ ይሄድልህ ቤቱ ፋንክሽን አያደርግም። በዚህ ስናየው ከ4 ታገኛችሁ ብዬ ስጠይቅ አንዳንዱ 0 ይላል። 4ቱም የሚያነካካን ብዙ ነገር አለ። 4ቱንም እየተጠነቀቀን አይደለም ይላሉ። እኔ መንጃ ፍቃድ ሳወጣ የመንጃ ፍቃድ አስተማሪ የመጀመሪያ ጊዜ ነገረኝ። መኪና ውስጥ ከመግባት በፊት ጎማ ይሄን ያለኝ ጎማ የተኛ ሕፃን እንስሳ ምናምን ሊኖር ይችላል። የተኛ ጎማ ሊኖር ይችላል። ቼክ አርግ። ከዛ እንትን ክፈት፣ ኮፈን ዘይት ቼክ አርግ፣ ውሃን ቼክ አርግ፣ መኪና ውስጥ ግባ፣ ሞተር አሙቅ፣ ስፖኪዮን አስተካክል፣ ቤልት ሰር፣ ፍሬቻ አብራና ተነስን ያለ። ሲታመም መኪናው እዚህ ዳሽቦርድ ላይ ይሄ ከበራ ይሄ ነው፣ ይሄ ከበራ ይሄ ነው፣ ይሄ ነው ያለኝ። እኔ መኪና መስራት አልችልም፣ መንዳት ግን እችላለሁ። የነገረኝን እስካሁን ድረስ አልቀየርኩትም፣ እየሰራበት። ይሄ ሲበራ ይሄ ነው ብሎኛል። ይሄ በራ ጋራዥ ነው የምደውለው ባለሙያ ጋር። ልክ እንደዚህ ነው ሜሬጅ። ቅድመ ጋብቻ በትክክል ተምረህ ትገባለህ። ሲታመምብህ ቤተሰብ ሰብስበህ መኪና አታሰራ። አባዬና ሞተር ተበላሽቷል ይባላል እንዴ? አሁን ሰው ምን ያደርገ? እሱ ነው የሚያደርገው። ትዳሩ ላይ ቤተሰብ ይሰበሰባል። ከዛ ይመጡና ሲያቦኩት እንደ በሶ ሲጨምቁት ሲሆን ከዛ እጅ ብሎ እንዳይድን ሆኖ ታሞ ከዛ ወስዶ ያሳርዱታል። በትክክል ችግራቸውን ቼክ ያርጉ፣ በባለሙያ ያሳዩት፣ ትዳር ምን እንደሆነ ይማሩ። ከታመመ ባለሙያ ያክሙ። ይሄ መኪና ይሆናል የተባለ መኪና ባለሙያ ጋር ስትወስደው እንደዚህ ተጨራምተው ቀጥቅጦልህ የተመታ የተበላሸውን አስተካክሎልህ ቀብቶል ይሄ እሱ ነው ብለህ ሰርፕራይዝ እንድትሆን ይሰጣል ባለሙያ ሲይዘው ማለት ነው። የኛ ሀገር ቤቶች የኛ ሀገር ትዳሮች የሚሰሩት ሰፈር ሰዎች ነው። አካባቢ ሰው ይሰበሰባል። ትየንትናም ጋሽንትናም ይመጣሉ።
ምንም ነው ኃይል የላቸው። እኔ የሚመስለኝ ግን ይላል። ከዛ ሁለቱን ይሰሙና አንተ ነህ ጥፋተኛ ብለው ዋንጫውን ወይ ለእሱ አይሰጧትም። ቤት ውስጥ ደግሞ አሸናፊና ተሸናፊ ካለ መቼም ሰላም አይኖርም። ትዳር የሁለት ተሸናፊዎች የአንድ አሸናፊ መኖሪያ ነው። ይሄን ቃል ልገምልኝ። ትዳር የሁለት ተሸናፊዎች የአንድ አሸናፊ መኖሪያ ነው። የአንድ አንድዬ ነው። ይሄን እንደ አባባል ነው የምወስደው። ማለት ሁልጊዜ የሚጻፉ አባባሎች አሉ። ከሌ ያለው እንደሚባል የለም። እንደሱ ነው የምገዛው ይሄን ሀሳብና በጣም ነው የወደድኩልህ። አንተ እየተናገርህ የመኪናዎችን ጎማ መተንፈሳቸውን አለመተንፈሳቸውን እያየሁ ነበርና ፐርሰንት እየሰጠኋቸው ነበር። እየፈተሽኩ ራሴን እየተማርኩበት ነው። ስለዚህ ጎማዬን ደግሜ ቼክ ማድረግ አለብኝ። ደግሜ ቼክ እንዳደረግ እድል ነው የሰጠኸኝ። የኔም ተመልካቾች ይሄን ነገር ይጋራሉ ብዬ አስባለሁ።